ድርሳነ ሚካኤል ዘታኅሣሥ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በታኅሣሥ 12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። የጸሎቱ በረከት የረድኤቱ ሀብት ከሁላችን ጋር ለዘላለም ይኑር አሜን። ሁላችሁም አሕዛብ ይህንን ስሙ፣ በዓለምም የምትኖሩ ሁሉ አድምጡ። የዚህ ምስጢር ተካፋዮች የሆናችሁ ሴቶችም ወንዶችም የቅዱስ ሚካኤልን ገናናነት ለመግለጽ እግዚአብሔር ያደረገውን ተአምራትና ኃይሉን ታውቁ ዘንድ ሁልጊዜም እንደሚማልድና ሰውንም ሁሉ እንዲቀበለው ወደ እግዚአብሔር እንዲቀርብ ትረዱ ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ሥራቸው መጠን ክብርና ኃይልን ያሰጣቸዋልና። ቆሎንያ በምትባል አገር የሚኖር ሃይማኖቱ የቀና ዱራታውስ የሚሉት አንድ ሰው ነበር። የሚስቱም ስም ቴዎብስታ ነበር። በዚያው አገር ሲኖሩ ብዙ ወርቅና ብር፣ ላሞችም፣ በጎችም፣ አህዮችም፣ ግመሎችም፣ በቅሎችም፣ ፈረሶችም ነበሯቸው። ሚስቱ ቴዎብስታና ዱራታውስ ለድሆችና ለችግረኞች የሚራሩ በቅዱስ ሚካኤል በዓል በየወሩ ሁሉ በ12 ቀን ብዙ ምጽዋትን የሚያደርጉ ነበሩ። ከዚህ በኋላ በየሀገሩ ሁሉ እስከ 3 ዓመት ታላቅ ራብ ሆነ። ዝናብ በመታጣቱ በአገሩ ድርቅ ስለሆነ እህልና ውሃ ታጥቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎች በዚሁ ሞቱ። ዱራታውስና ሚስቱ ግን መራራትና ለችግረኞች ምጽዋት መስጠትን ሳያቋርጡ ያላቸውን ሀብት እየሸጡ ምጽዋት እየመጸወቱ እንግዳውንና ስደተኛውን እየተቀበሉ ቆዩ። ከዚህ በኋላ በኅዳር 12 ቀን በቅዱስ ሚካኤል በዓል ዋዜማ በቤታቸው ከሆነው ሁሉ ምንም አላገኙም ነበር። ለዳቦ የሚሆን ስንዴም ወይንም በሬ ፍሪዳም የበግ ግልገልም በቤታቸውም በውጭም ምንም አጡ። ቴዎብስታም ወደ ቤቷ ገብታ ምን የምታደርገው ነገር ቢጠፋት ጌታዬ ቅዱስ ሚካኤል ወይ በዓልህ እንደዚህ እንደምን ይታጎላል እያለ የተቀመጣ ታለቅስ ጀመር። ባሏ ዱራታውስም ገብቶ ምን ያስለቅስሻል? ይህ ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችን እናመስግነው እንጂ አላት። ዛሬም ይህን ያስለመድኩት በዓሌ እንዳይታጎል ይህን ልብሴን ሸጬ ለቅዱስ ሚካኤል በዓል መሥዋዕት የሚሆን ስንዴ ለቤተ ክርስቲያን እንስጥ፣ እንደዚሁ ጥቂት ከፍለን ለወይን እናድርግ፣ በቅዱስ ሚካኤል ስም እሱ በልባችን ያለውን ያውቃልና አላት። ሚስቱም ያንተን ልብስ ስትሸጥ የኔን ልብስ መተው እንዴት ብትጠላኝ ነው? ሥጋዬና ሥጋ አንድ አይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረጋቸውን ሰው አይለያቸውም ያለውን እንዴት ዘነጋኸው? አለችው። እሱም የወንድ ልብሱ ቢያረጅም ቢቀደድም አያሳፍረውም፣ ለሴት ግን ኀፍረት ነው። ያንቺን የጫንቃሽን ልብስ ለነገ ይቀመጥ፣ ለቅዱስ ሚካኤል በዓል እንድትጸልይበት አላት። እሷም መልሳ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴት በማለት የጾታ ልዩነት የለም አላለምን? እንዲያውም ምክንያት አታድርግ አለችው። እሱም እሺ አንቺ እንዳልሽ ይሁን፣ ዛሬ ልብሴን ወስጄ ለስንዴ እሸጥና ለቤተ ክርስቲያን ቄሰ ገበዝ እሰጣለሁ፣ ነገም ደግሞ ያንቺን ልብስ ወስጄ ለበግ መግዣ አውለዋለሁ አላት። በማግስቱም ጧት የሚስቱን ልብስ ይዞ ወደ አንድ ባለ በግ ካለበት ተራራ ወጣና ያንን ባለ በግ በ3 ብር የሚሸጥ በግ አለህን? አለው። አዎን አለኝ አለው። ዱራታውስም ለጊዜው አሁን የሚስቴን ልብስ መያዣ እሰጣለሁ፣ ያገኘሁት እንደሆነ እስከ 3 ቀን ዋጋውን 3 ወቄት ወርቅ አምጥቼ እከፍልሃለሁ። 3ቱን ወቄት ወርቅ አላገኘሁ እንደሆነ የሚስቴን ልብስ ለአንተ ገንዘብ ይሁን አለው። ያም ባለ በግ የሐር ልብስ ከቤቴ ውስጥ ስላለኝ ያንተን ሚስት ልብስ አልፈልግም አለው። ዱራታውስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክት ከእርሱ ጋር ሆነው በንጉሥ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤልን በመንገድ ሲጓዝ አገኘው። ያን ጊዜ ዱራታውስ ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤልም እንዴት አለ ዱራታውስ ሆይ ከወዴት መጥተሃል? እስኪ ንገረኝ አለው። ዱራታውስም ወደ እርሱ በቀረበ ጊዜ ዳግመኛ ቅዱስ ሚካኤል ዱራታውስን ይህ በትከሻ ያለ ልብስ የሴት ልብስ ይመስላል አለው። ዱራታውስም መልሶ አሁን ጌታዬ ሆይ የቅዱስ ሚካኤል በዓሉ ስለሆነ ለበዓሉ የማርደው በግ ልገዛ በጎች ጠባቂ ዘንድ ሄጄ ነበርና ባለበጉ መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ መያዣ ይሁን ብዬ ብሰጠው
በቤቴ የሐር ልብስ ሞልቶኛል ብሎ እምቢ አለኝ አለው። ቅዱስ ሚካኤልም እኔ ዛሬ ብዋስ እስከ 3 ቀን ትከፍላለህን ቢለው፣ ዱራታውስም ጌታዬ ሆይ አሁን እከፍላለሁ አለው። ያን ጊዜም ቅዱስ ሚካኤል አንድ መልእክተኛ ላከና ባለበጉን ለዱራታውስ 1 በግ ስጠው፣ ዋጋውን እስከ 3 ቀን ድረስ ይከፍልሃል ብለህ ንገረው አለው። ያም መልእክተኛ ሄዶ በጉን አመጣና ቅዱስ ሚካኤል እንዳዘዘው ለዱራታውስ ሰጠው። ቀጥሎም መልአኩ ዱራታውስን ከሰዎቼ ጋር በቤቴ ልታሳድረኝ ትችላለህን ብሎ ቢጠይቀው፣ ዱራታውስም አሁን ጌታዬ ሆይ አንተ እንዳልከኝ ይሁን አሳድረሃለሁ አለው። ቅዱስ ሚካኤልም የከብት ስጋ አልበላምና ለራቴ የሚሆንን እምበላው አሳ ታገኛለህን ቢለው፣ ዱራታውስም ባገኝ አሳ ገዛልሃለሁ አለው። ቅዱስ ሚካኤልም ለባለ አሳው ዋጋውን የምትከፍለው አለህ? ዱራታውስም የሚስቴ ልብስ እሰጣለሁ አለው። ያን ጊዜም ቅዱስ ሚካኤል በመንፈሱ ፈገግ አለና ከዚች ልብስ በቀር ሌላ የምትገዛበት የለህምን ቢለው፣ ጌታዬ ሆይ አዎን የለኝም አለው። ቅዱስ ሚካኤልም በአሳ አጥማጆች ዘንድ ብዋስ እስከ 3 ቀን ትከፍላለህን ቢለው፣ አዎን እከፍላለሁ ጌታዬ ሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ አሳ አጥማጆች አንድ መልአክ ላከ። ያም መልአክ ሄደና አንድ አሳ አምጥቶ ወዲያው ስለሰጠው ዱራታውስም ደስ ተሰኘ። ዱራታውስም ቅዱስ ሚካኤልን ጌታዬ ሆይ ተነስና ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድም ግባና ምግባችንን አሰናዳ፣ እኔ በኋላ እመጣለሁ አለው። እሱም አሳውንና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታም በሩን ለመክፈት ስትወጣ አሳውንና በጉን ልብሷንም በጫንቃው ላይ ተሸክሞ ባየች ጊዜ ጌታዬ ሆይ በጉንና አሳውን ልብሴንም በጫንቃ ትከሻ ላይ ያለው ይህ ሁሉ ከወዴት አገኘው አለችው። ባሏም እንዲህ አላት፣ የምፈልገውን አጥቼ ወደ አንቺ ስመለስ ከአንድ ቸር መኮንን ጋር በመንገድ ላይ ተገናኘንና ግርማውንና ክብሩን ባየው ጊዜ ከመንገድ ፈቀቅ ብዬ ቆምሁ። እሱም ዱራታውስና ወደ እኔ ቅረብ፣ ከወዴት ትመጣለህ ብሎ ጠየቀኝ። እኔም ጌታዬ ሆይ ዛሬ ቅዱስ ሚካኤል በዓል ስለሆነ ለበዓሉ የማርደው በግ ልገዛ ሄጄ ነበር ብለው፣ ታዲያ እንዴት በግ አላገኘም አለኝ። ለባለ በጉ የምሰጠው ገንዘብ ስለሌለኝ እንካ የሚስቴን ልብስ ያዝና 1 በግ ስጠኝ ብለው፣ እኔ በቤቴ ውስጥ የሐር ልብስ ሞልቷል፣ ያንተን የሚስት ልብስ አልፈልግም አለኝ ብዬ ብነግረው፣ ያን ጊዜ ራራልኝ። ሰውየውም ቸር ነውና ወዲያውም ከሰዎቹ አንድ መልእክተኛ ላከና 1 በግ አምጥቶ ሰጠኝ። አሳውንም እንደዚሁ። ዱራታውስ ይህንን ለሚስቱ ሲጨዋውት ሲነግራት ሳለ ከሰራዊት ጋር ቅዱስ ሚካኤል ወዲያው ደርሶ እበር ቆመና፣ ቴዎብስታ ሆይ እንዴት አለሽ? በዚህ በክፉ የችግር ዘመን እንደምን ትኖሪያለሽ? አላት። እሷም የእግዚአብሔር ስሙ ይመስገን በጌታችን በቅዱስ ሚካኤል ጸሎት አለን። አሁንም ና ወደ ባሮች ቤት ግባ፣ በውጭም አትቁም፣ አንተ የከበርህ ታላቅ ነህና አለችው። ቅዱስ ሚካኤልም ዱራታውስን እኔ ወደ ቤተ ክርስቲያን ስለሚሄድ በጉን አርደ ቆየኝ፣ አሳውን ግን ወደ አንተ እስክመለስ ድረስ አትረደው፣ ይቀመጥ፣ አንተና ሚስትም አስቀድማችሁ ስራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታውስም ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምንሰጠው በቤታችን የተረፈ ወይን የለምን? አላት። እሷም የተረፈ አንድ እንስራ አለ አለችው። ከዚያም ዱራታውስ ለቁርባን የሚሆነውን ወይን ለመውሰድ ወደ ቤቱ በገባ ጊዜ የወይኑን ዕቃ ሲጎበኝ በዕቃ ቤትና በጓሮ ያሉ ጋኖች፣ እንስራዎችና ዕቃዎች ሁሉ ከአፍ እስከ ገደፋቸው መልተው አገኛቸው። ሚስቱንም እኔ ማልጄ ከመጣ ወዲህ የወይን ጠጅ ያመጣልሽ ሰው አለን ብሎ ቢጠይቃት አረ የለም አለችው። የሆነውን ነገር መርምረን እስክናውቅ ድረስ ዝም በይ፣ ለማን አትናገሪ አላት። ዳግመኛም ወደ እንጀራ ቤት ቢገባ እንጀራው በመሶብ ሞልቶ አገኘው። ከዚያም ዘይት፣ ቅቤ፣ ማር ወዳለበት ቤት ገብቶ አየ። ከዚያም በኋላ ወደ ስንዴው ጎተራ፣ ሌላውም እህል፣ አተር፣ ምስር፣ ተልባ እኒህን የመሳሰሉ የእህል አይነቶች ወደ ነበሩበት ቤት ገባ። ከዚህም በኋላ ልብስ፣ ሽቱ ወደ ነበረበት ቦታ ገብቶ ሁሉም በየአይነታቸው ሞልቶ አገኛቸው። ያን ጊዜ ሰግደው ቤታችንን የባረከ የእግዚአብሔር ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ዱራታውስ ያንን ቅዱስ ሚካኤል ሰጠውን በግ አረደና ስጋው በታላቅ እንስራ ሞላ፣ ተበልቶም የማያልቅ ሆነ። እሱም በቅዱስ ሚካኤል በረከት የተነሳ ከችግሩ ካዘኑ ተጽናና፣ በልቶ ጠጥቶ እንደ ጠገበ ሆነ።
ከዚህ በኋላ የሚያስፈራ ግርማ ለተገለጸለት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብሩህ የሆኑ ልብሶችንና ሰጋጃዎችን አነጠፈ። ይህን ካደረገ በኋላ ወደ ቤተ ክርስቲያን ሄዶ የመላእክት አለቃ ንዑድ ክቡር ከሚሆን ለሚካኤል ስዕል እየሰገደ የመላእክት አለቃ ቅዱስ ሚካኤል ሆይ አገልጋይ የምሆን እኔን ዱራታዎስን ማረኝ፣ ዘንልኝ፣ ራራልኝ፣ ይቅርም በለኝ። ከእግዚአብሔር ዘንድም ይቅርታንና ቸርነትን ለምንልኝ። ዛሬ በዓልህም በማከብርበት ቀን ወገኖቼን ደስ ይላቸው ዘንድ ከበረከትም ብዛት የተነሳ ተርበው ተጠምተው የሚኖሩ ድሃዎች በልተው ጠጥተው ይጸግቡ ዘንድ የእግዚአብሔር ስሙ ለዘላለም ይመስገን እያለ ጸለየ። በሰው ሁሉ ፊት እንዲህ ብሎ ከጸለየና ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹንም ከቤት እስከ ዱር ያሉትን ሕዝቡን የዕለት ራት ያጡትን ነዳያንን ጥሩልኝ ብሎ አዘዛቸውና ሕዝቡ በአዳራሹና በግቢው ከሞሉ በኋላ ምሳቸውን ፈጥኖ አቀረበላቸው። እነርሱም ደስ ተሰኝተው በልተው ጠጥተው ጠገቡ። ከጠገቡም በኋላ የእግዚአብሔርን ስም በፍጹም ምስጋና አመሰገኑ። ቅዱስ ሚካኤልም ሰራዊቱን አስከትሎ መጥቶ የተጠራውንና የተሰበሰበውን ሕዝብ ባየ ጊዜ ከሕዝቡ ብዛት የተነሳ ፈጽሞ አደነቀ። ከእሱም ጋር ያሉ ሰራዊተ መላእክት አደነቁ። ድራታኦስንም ስለ እኔ እነዚህ ሰዎች ሁሉ እንደምንችለ ሰበሰብካቸው? በዚህ ዘመን አባር፣ ቸነፈር፣ ረሃብ እንዳለ አልሰማህምን? ይህን ያክል ሰው ወደ ቤት የምትጠራው አለው። ዱራታውስም መልሶ አሁን ጌታዬ አንተ የሰጠኸኝን በግና አሳ ከቤተ ከገቡ ጀምሮ በቤቴ በረከት መላ። ዛሬም የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን ነውና ወንድሞቼን ጠራኋቸው ከኔ ጋር እንደኔ ደስ ይላቸው ዘንድ እኔም ከነርሳቸው ጋር እንደነርሳቸው ደስ ይለኝ ዘንድ ይበሉ ይጠጡ ዘንድ ጠራኋቸው አለው። ያን ጊዜ ቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገባና የሚያበሩና የሚያምሩ ምንጣፎች ከተነጠፉበት አልጋ ላይ ተቀመጠ። ዱራታኦስንም ያንን አሳ ፈጥና አምጣና ረደው፣ ሆድ ዕቃውንም አውጣው አለው። ያን ጊዜም ዱራታኦስ አሳውን አርዶ ሆድ ዕቃውን አወጣ። በውስጡም በሥላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኘና ጌታዬ ሆይ ይህንን የተቆለፈ ማኅተም ተመልከት፣ አይተህም ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ቅዱስ ሚካኤልም ፈጥኖ ያንን በሥላሴ ስም የታተመ ከረጢት ፈቶ በተመለከተው ጊዜ 300 ሚዛን ወርቅ እርስ በርሱ የተቆላለፈውን አገኘው። ወዲያውም ዱራታኦስን ጠርቶ ዱራታኦስ ሆይ ዛሬ በእንግድነት በቤትህ ስለገባው ይህን ወርቅ እንካ፣ ስላንተ ዛሬ ፈጣሪ ልኮኛልና አለው። ሚስቱ ቴዎብስታና ዱራታኦስም አቤቱ ጌታችን ሆይ ቤታችንን ያለ ዛሬ ምን ጊዜ አይተኸው ታውቃለህ? ይህንን ነገር ተወን፣ ሰውነታችንን ገንዘባችንም ሁሉ የእግዚአብሔርና የመላእክት አለቃ የቅዱስ ሚካኤል ገንዘብ እንደሆነ አታውቅምን? ያንተም የእኛም አለቃችንና ንጉሳችን ሰጠን። ይህን ወርቅ እንደምን እንኩ ውሰዱ ትለን አለ። ያላሰብነው ነገር ነውና አሉት። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን እንደሆነ አታውቅምን? እኛም በእሱ ስም ስላምን የእርሱን ስም ስለጠራን ብዙ በረከት አግኝተናል አሉት። እሱም ይህን 300 ሚዛን ወርቅ ሰውነታችሁን ልትረዱበት ለነዳያንም ልትመጸውቱት እንኩ ውሰዱ። 3 ሚዛን ወርቅ ለዕዳችሁ ክፈሉ። አንዱን ትላንት ለተዋስኩት የሚስትህን ልብስ መያዣ ለሰጠህበት ለስንዴው አንዱ ለበግ አንዱን ለአሳ ክፈሉ ብሎ ሰጣቸው። ከዚህ በኋላ ዱራታኦስና ሚስቱ ቴዎብስታ አወቃችሁኝን አላቸው። እነሱም ከሆነ ጀምሮ ያለ ዛሬ አላየንህም አላወቅንህም አሉት። እናንተ ገና ሕፃን ሳላችሁ ጀምሮ በየወሩ አባቶቻችሁ በሚመጸውቱበት ጊዜ ሁሉ በቤታችሁ እገኝ የነበርሁ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በመዓልትና በሌሊትም ምሕረት እለምናለሁ። ዛሬም እነሆ ፈጽሞ ደስ ይበላችሁ። እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናችሁ። ቴዎብስታም ሆይ ትላንት ገንዘብ አጥቼ ቅዱስ ሚካኤል በዓል በቤቴ ከሚታጎል ዛሬ ብሞት በተሻለኝ ነበር እያልሽ ዱራታኦስን ጌታዬ አለቃዬ ለሚሆን የመላእክት አለቃ ለቅዱስ ሚካኤል በዓል መዘከሪያ ይሆን ዘንድ ቀሚሴን መደረቤን ሽጥ ስትዩ የሰማሁሽ አይደለምን? ዱራታኦስና ቴዎብስታ ሆይ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው፣ ለዘላለሙ ማያልቅ
ፍጻሜ የሌለው ምሕረቱ፣ ቸርነቱ፣ በረከቱም አድሩባችሁ ይኑር። ዛሬ በዚህ ዓለም የሰራችሁት ምግባር ትሩፋት፣ የመጸወታችሁትን ምጽዋት፣ ያቀረባችሁትን መስዋዕት እግዚአብሔር አስቦ ተቀብሎታልና በሚመጣውም ዓለም የማታልፍ የማትለወጥ መንግሥተ ሰማያትን ያውርሳችሁ አላቸው። ዳግመኛም ከመከራችሁ ከችግራችሁ የማድናችሁ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። ምጽዋታችሁንም መስዋዕታችሁንም ወደ እግዚአብሔር አቀረብኩ እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምንም የምታጡት ነገር የለም አላቸው። እሳቸውም ሰገዱለት። የመላእክት አለቃ ቅዱስ ሚካኤልን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡት መላእክት ጋር በክብር ወደ ሰማይ አረገ። ዱራታውስና ቴዎብስታም ከቀድሞ ይልቅ በጎ ሥራ መስራትን አበዙ። እስከ ዕለተ ሞታቸውም ድረስ ተጋድሏቸውንና ትሩፋታቸውን አላቋረጡም። ሕዝቡም ሁሉ በእሳቸው ጸሎትና ልመና በጌታችን በኢየሱስ ክርስቶስ አመኑ። ቸር ከሚሆን ከባሕሪ አባቱ ሕያው ማሕያዊ ከሚሆን ከባሕሪ ሕይወቱ መንፈስ ቅዱስ ጋር ዓለም ከመፈጠሩ አስቀድሞ እስከ ዛሬ ከዛሬም እስከ ዕለተ ምጽአት ከዚያም በኋላ ለዘላለሙ ጌትነት የባሕሪው ገንዘቡ ለሚሆን ለእሱ ክብር ምስጋና ይግባው፣ አሜን። የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታዎስና የቴዎብስታ ረድኤት የእግዚአብሔር አገልጋይ ለሆን ለእኛ ለኃጥአን ማስተሰሪያ ይሁነን በእውነት ለዘላለሙ አሜን።